አንተ የምታመልከው እኔ ሸፋፋ እንደ አንተ የሚመሳሰል አይደለም እኮ ሁሉ ይግራል። እንደ አንተ የሚመሳሰል አይደለም። ተረት ተረት ነው። የለም ሙስሊም አንድ ነው። በምንድን ነው አንድ ስም ነው አንድ ነው እንጂ አንድ አይደለም። እሺ አንተ የትኛው ሙስሊም ነህ? አለ ሱነት ወልጀማ ነኝ። አላህ ነው የፈጠረው ወይ እንደ ጦጣ ልታስመስለው ነው? እኔ ቆርቆሮ ላይ ራሱ ለመውጣት በመስላል ነው። አላህስ በምንድን ነው መውጣት? አንተ ሙስሊም አይደለም። አንተም ሲጀመር ሙስሊም አይደለም እኮ አንተ ሲጀመር የስም ሙስሊም ነህ። እኔ ስለዳንተ ሸፋፋ እግር አይደለም እኮ ለአላህ ያለው እንደ አንተ ያለ ቆሻሻ እግር አይደለም ለአላህ ያለው በአንተ የሚመሳሰል አይደለም። አልወልድም አልወለድም አየህ አምላክ እርባት አልፈለኩትም አይወልድም ሳይሆን ደግሞ አልወለደም በል እየሮጠ ይወርዳል ተፍጡር ጋር ይመሳሰልም ያለ ሩጫ ምንም ይሰማል። አሁን ምን አድርግ የሚቸኩለው እየሮጠ የሚመጣው ለእኛ ፍርድ ለመስጠት ነው ማለት ከዘገየ ይረፍድበታል ማለት ነው። አንድ አባባል እንትናን ቡና ጠጡ በልናና ተብለህ እንዳደግከው ቢጤ አላህም እየሮጠ ሰዓት እንዳይረፍድበት ማለት ነው። እንደዛ ነው እኮ የሚያስቡት። አረብኛ ስላወራ መልስ የመለሰ እያስመሰለ ነው። እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው የምንላችሁ ለዚህ ነው። በአረብኛ ካወሩ ሊዋሿችሁ ሞከሩ ማለት ነው። ዲስ ዱድ በደንብ ስለማውቀው ነው። ተጠፍጥፋችሁ ዘሆድ ኢትዮጵያ ውስጥ ያላችሁ ሙስሊሞች የኔን ጭንቅላት ንውስ አትሆኑ። ፓራፍሬዝ አድርገው ቶፒኩን ክርስቲያን ለምን አልመለስም? አላህ የት ነው ያለው ብለህ ጠይቀህ ነበር። ያ አላህ የት ነው ያለው ብለህ ነው የምታምነው? ይኸውልህ አላህ ያለው አርሽ ነው። ቁርአናችን ላይ የሚያስተምረው እሱ ነው። ኦኬ ወደ ቅርቢቱ ሰማይ ሲወርድስ? ሉክ አዳምጠኝ ቆይ። ሁሌ ጥያቄ አንተ ስለምጠይቅ እኔም ለመምህር አንድ ጥያቄ አለኝ። እስከዛው ግን አንተ የጠየቀኝን ልመልስና ወደ መምህር ጥያቄ ሄዳለሁ። እድሉንም ስለሰጠኝ አመሰግናለሁ። ጥያቄን ስቀጥል አላህ የት ነው ያለው ብለህ ጠይቃል አይደለ? ሁሌ ጥያቄ ሆኖባል። አንተም ተቸግራለህ ይሄንን መልስ ሰጥተህ። አላህ ያለው ከአርሽ በላይ ነው። ቁርአናችን ላይ ነው የሚለው መሰለህ። አልወልድም አልወለድም አየህ አምላክ ዘርባት አልፈለኩትም ፕሊዝ ምንድን ነው እቺ መፈክር ክርስቲያኖችን በደንብ ያውቋታል። አላህ አይወልድም አይወለድም፣ ምክንያቱም ሚስት የለውም። ሚስት ስለሌለው አልወለደም። አይወልድም ሳይሆን ደግሞ አልወለደም በል ፕሊዝ። አላህ ላይ ዲስቶርት አታድርግ፣ እንትኑ አስተምሮቱን አትረብሽ፣ አታበላሽ። ሶሪ ዲስቶርት ማለግ አይደለም እኮ እንደሚያዳምጠኛ አይወልድም አትበላ። አይወልድም ለምን ትላለህ? አይወልድም ይላል። አልወለደም ነው አይወልድም ነው የሚለው። ሀቢብ ለምን ባላ ቃል ላይ ትቀጥፋለህ? ለምን ትዋሽበታለህ? አሁን እኮ ወልዶ ሊሆን ይችላል። ምክንያቱም የመውለድ ፖቴንሻሉን አትገድበው። ሱራ 39:4 ላይ ቤቢ ልጅ ሊይዝ ይችላል። ሊይዝ የሚችልበት ፕሮባቢሊቲ ስላለ ስለዚህ አሁን ስለ እርባታ አልጠየቅንህም። የጠየቅንህ ምንድን ነው? ስለ መውረድ ነው። መውለድ ሳይሆን ጥያቄያችን መውረድ ሙቭመንት እንቅስቃሴ ያደርጋል አያደርግም የሚለው ጥያቄያችን። ጠየቁ ከአላህ የት ያለ ነው ነው ገባ አይደለ? አላህ ይወርዳል አይወርድም ነው ስለመውረድ እኮ ሁለተኛ ቶፒክ ነው። አላህ ይወርዳል አይወርድም ነው ጥያቄያችን። አዳምጠኝ። እኛን እንደፈጠረው እኛንን ወደ እሱ የምንሄደው እንጂ አላህ ወርዶ እኛን አይመስልም። ገባ አይደለ? ኦኬ እናንተ ናችሁ ወደ እሱ የምትሄዱት። ኦኬ ከሌሊቱ 1/3 ሁሌም ይወርዳል የሚለው ሁሉ ነፍስ ዛይቀተል ሞት ይላል በእኛ ቁርአን። አዳምጠኛ ቆይ ለምን ማን ጠየቀ? ትሞታለህ። ሞት ምን የጠየቅኩ እኔ? ሁሉ ነፍስ ሞትን ቀማሽ ነች። ሰዋት አንተም ሟች አላህም ነፍስ አለው። አላህም ሞትን ቆይ ሁሉ ነፍስ ሟች ነች ከተባለ አላህም ነፍስ አለው ሟች ነው። ሁሉ ነፍስ ሞትን ቀማሽ ነች which means አላህ ነፍስ አለው አላህም ሟች ነው። አሁን ቶፒኩ ላይ ግባ። አዳምጠኛ ከአላህ ጋር አታገናኘው ወንድሜ። ስለኛ እኮ ነው እያወራን ያለነው። ለምንድን ነው የማላገናኘው? ሁሉ ነፍስ ሞትን ቀማሽ ነች ከተባለ አላህ ነፍስ አለው ከተባለ ሁሉም ነፍስ ሞትን ቀማሽ ነች ከተባለ አላህ ሟች ነው። አሁን ቶፒኩ ላይ ግባና አላህ ይወርዳል እንደውም ታስረዳ። አላህ ይወርዳል የሚለውን አስረዳ። የሰውን አዳምጠኛ ቆይ የሰውን ጭንቅላት ባያብር አልገዛም የምትለው ያንተ ጭንቅላት ምን ሆኖ ነው? ቆይ ንገረኝ እስኪ። የኔ ጭንቅላት ተጠፍጥፋችሁ ዘሆድ ኢትዮጵያ ውስጥ ያላችሁ ሙስሊሞች የኔን ጭንቅላት ንውስ አትሆኑ። አሁን ቶፒኩ ላይ ግባ። አላህ ይወርዳል አይወርድም? አዳምጠኛ አዳምጠኝ። ክብር ባለው መንገድ ነገርከኝ አይደል? ጠየቀኝ አይደል? ክብር ባለው መንገድ መለስኩልህ። ስለዚህ እኔም ለመመለስ ምንድን ነው የመለስከው? እኔ ይወልዳል አይወልድም ብዬ አልጠየቅኩም። ሀቢብ ቆይ ምንድን ነው የምችለው ቋንቋ? ይወልዳል አይወልድም ሉክ ይወልዳል አይወልድም አይደለም ጥያቄ።
አላህ ወደ ቅርቢቱ ሰማይ ወደዚህ ይመጣል አይመጣም? ይወርዳል አይወርድም? አዳምጠኛ ዶንት ፎርጌት ዘ ፈርስት ቶፒክ ብሮ። ምንድን ነው ያልከው መጀመሪያ? አላህ የት ነው ያለው ነው ያልከው? ራስህ ነህ የት ነው ያለው? አላህ ያለው ከአርሽ በላይ ነው ብለህ የጀመርከው ራስህ ስለሆንክ ችግር የለውም እሱ። ዋና ቶፒካችን እኛ ልበል አልኩህ። እሺ ሰዋት ከአርሽ በላይ ነው አልከኝ። አርሽ ላይ ነው አልከኝ። ሶሪ አርሽ ላይ ነው አልከኝ። አላህ ይወርዳል አይወርድም እየጠየቁ ይወርዳል አይወርድም እየጠየቁ አላህ አልወለደም አልተወለደም ትለኛለህ። እኔ ይወልዳል አይወልድም አይደለም ጥያቄ። ይወርዳል ወደ ታች አይወርድም። ኦኬ ወደ ቅርቢቱ ሰማይ ይወርዳል የሚለውስ እዚህ ጋር የምታሸወርከው ወደ ቅርቢቱ አዳምጠኝ ቆይ እስቲ በደንብ አዳምጠኝ ቆይ። ሁሉ ነፍስ ዛይቀተል ሞት ተብሏል በእኛ ቁርአን ማለት ነው። ያዳመጥከኝ? ቆይ አላስረዳ። ስለ ሞት ለምን ትነግረኛለህ? እኔ ይሞታል አይሞትም አይደለም ጥያቄ። አንተም አዳምጠኝ። ዙሪያ ጥምጥም ከሄድክ በኋላ እኮ ነው ወደ መልስ መመጣ አይደል እንዴ? እኔም ዙሪያ ጥምጥም እንዴት ሰው ይሞታል ይለኛል። እኔ ስለ ሞት ነው የጠየኩህ አይደለ? እሺ አዳምጠኝ። እሺ ቀጥል። ይኸውልህ አንተ ሰማይ ሜቢ አንድ ነው ብለህ የምታስበው ቀና ብለህ አንድ ብለህ ነው የምታየው። ሰባት ሰማይ ሰማይ ውስጥ እንዳለ አስብ። እሺ ገባ አይደለ? ስለዚህ አላህ ወደኛው ሰማይ አዳምጠኝ። አያ እኔ እኮ አልኩህ አንብበህ ቁርአኑን ቢያንስ በስትክክል አንብበህ ሙስሊሞችን ለመፍረድ ወቅት ቅዱስ መጽሐፍ ቅዱስ ብቻ እኮ ባነበብ አይደለም ወንድሜ። እሺ ገባ አይደለ? እሺ ስለዚህ እኔ እኮ ይኸውልህ እኔ አዳምጠኝ። ቅዱስ ቁርአኑን ማለት ነው ሙሉ አንብበህ እኮ መተህ ሙስሊሞችን ኧረ ቀጥል። መልሱ ላይ በእናትህ ታልቅስ ምን የሚጨማለቅ መልሱ መልስ ወደዛ ካው አዳምጠኛ እየነገርኩህ አትበሳበስብህ ነው እኮ መልሱ። አዳምጠኛ እሺ ቀጥል። እሺ አዳምጠኝ። ቢያንስ እንኳን መምህር አለ እዚህ ጋር እሱን አክብር። እኔም ባታከብር ችግር የለብኝ። እሺ አሁን አዳምጠኝ። ይኸውልህ ትልቁ ጥያቄ ምን መሰለህ? የጠየቀኝ ጥያቄ ማለት ነው አላህ ወደ ሁለተኛው ሰማይ ይወርዳል ተባልክ አይደለ? ሰባት ሰማዮች አሉ። አላህ ወደ ሁለተኛው ሰማይ የሚወርደው ለኛ ፍርድ ሊሰጥ ነው። ገባ አይደለ? ይሰማል ወይ? አንተ አሁን ይኸውልህ አዳምጠኝ። አላህ አሁን እኔ ወደ ሁለተኛው ሰማይ አወርድም ብለህ ማስረጃ ሳይጠ ልትወቅሰኝ፣ እኔ ግን መልሱ መልሼ እላለሁ አይደለም? አዳምጠኛ። ቅድም አይወርድም አለ። አሁን ደግሞ ወደ ሁለተኛ ሰማይ የሚወርደው አወራረድ አይነት አለው። አዳምጥ ራስህ። ቅድም ምን አለ? አይወርድም ብሎ ገገማ። አያችኋ? አሁን ደግሞ መረጃ እንደማመጣበት አወቀ። ምን አለ? አይወርድም ብል መረጃ አምጥተህ ልታዋርደኝ ነው፣ ልወቅሰኝ ነው። የሚወርደው ለእኛ ሊፈርድ ነው። አዳምጠኝ። አወራረድ እኮ አይነት አለው አልኩህ እኮ። እየሮጠ ነው፣ እየሮጠ ይወርዳል፣ እየሮጠ ይወርዳል። አዳምጠኝ። እንደፈለክ እየሮጠ ይወርዳል። እኔ አይደለሁም ብለው ሐዲሱን ክፈተው ክርስቲያን፣ ሐዲሱን ክፈተው አንዴ። ሐዲስ ነብይ ያለውን ሐዲሱን ፈስር አይሻል? እየሮጠም አዳምጠኝ። እየሮጠም ቀስ ብሎም ምን ነው መጽሐፍ ቅዱስ ሐዲስ ይነበብ። ቆይ ችግር የለውም ይወርዳል ብለህ ተማምነናል። አሁን በቃ ምን ያህል እንደሚዋሿችሁ ከዚህ ልጅ መረዳት ትችላላችሁ። ምን ያህል ፖለቲካ እንደሚሰራ እያችኋል። ምንም ያውቀው ነገር የለም። ነገር ግን እዚሁ ቁጭ ብሎ እኔን እየተሳደበ ፖለቲካን የሌለ መስራት ይሞክራል። አይ አንተ አሁን ከሰው ላይ ማወቅ አየህ ስድብ መስሏል። ሐዲሱን አንብብ። ቀጥል። ለምንድን ነው የማፈቅድልኝ ግን እንድመልስልህ? ሐዲሱን አንብብ። ተረት ተረት አይደለም። አዳምጠኝ። ጥያቄ በስትክክል ይኸው የነብይህን ሐዲስ አንብብና መልስ። በነብይ ሐዲስ ታፍራለህ? ትሸማቀቃለህ? እሺ አንብበው ጎበዝ። ሊያነበው ነው። እስቲ ነበበሉለት ኮመንት። ወፌ ቆመች ሐዲሱን ሊያነበው ነው። ቀጥል። ያነበዋል፣ እርግጠኛ ነኝ ያነበዋል። ቀጥል። ሚዩቱን አንሳው። ሀቢቢ እስኪ አንሳውና አንብብ ማይከን። የለም ሐዲስ አታውቁትም፣ ጭራሽ አታውቁትም። አላህ እንደሚወርድ እየሮጠ እንደሚወርድ አታውቅም። አላህ እየሮጠ እንደሚወርድ እኮ እንዴት ነው የሚወርደው? እየሮጠ ነው ወይስ ቀስ ብሎ ነው የሚወርደው?
እየሮጠ ነው የሚወርደው ወይስ ቀስ ብሎ? እየሮጠ ነው የሚወርደው እኮ እየሮጠ ነው የሚወርደው። ከፍጡር ጋር ይመሳሰልም ያለ ሩጫ ከፍጡር ጋር ይመሳሰልም የኔና የኃይሌ ሩጫም እኮ አይገናኝም እኮ ይለያያል። የኃይሌ ሩጫና የዩዜን ቦልትም ይለያያል። ኃይሌ ረጅም ሯጭ ነው። ሁሉም አዳምጠኛ። ዩዜን ቦልት ደግሞ 100 ሜትር ሯጭ ነው። ይኸውልህ ትንሽ ይከብዳል። አዳምጠኛ፣ ትንሽ ይከብዳል። ሰውን ደግሞ ሀቢቢ አንድ ጊዜ ይሰማል። የማንኛውም አይሰማው ወይ የኔ ነው የማይሰማው? የማንኛውም አይሰማው? አሁን ይሰማል። ኦኬ መልካም። እሺ ሀቢቢ አንድ ጥያቄ ብቻ ልጠይቅህ። አላህ እየሮጠ ሲወርድና ቀስ እያለ ሲወርድ ወደዚህ ለመምጣት የሚፈጅበት ሰዓት ይለያያል ወይስ ተመሳሳይ ነው? እስኪ መልሱ ይችን ጥያቄ። አዳምጠኛ ቆይ መልሱ ሜቢ እኔ እንትኑ ላይ ገባ ወይ ልገባ ማለት አዳምጠኝ። ይኸውልህ አላህ እየሮጠ ወደ ሁለተኛው ወይም ወደ እኛም ፍርድ የሚሰጥብን ሰማይ ሲመጣ ማለት ነው። ያቸኳኳለም ሂደት ምን መሰለህ? ለእኛ ፍርድ ተቀባይ የእኛ ነገር ሊሰማ እኛ ላይ ሊፈርድ ነው። ገባ አይደለ? ይሰማል ወንድሜ? የሚያስቸኩለው የእኛን ፍርድ ለመፍረድ ነው የሚቸኩለው። ቀስ ካለ ይረፍድበታል። እዛ ጋር ቀስ የሚል ስሎል የሚል ነገር ካለ ነው ያንን አፍራሽ የሚያደርገው። ገባ አይደለ ወንድሜ? ይሰማል? አሁን ምን አልክ? የሚቸኩለው እየሮጠ የሚመጣው ለእኛ ፍርድ ለመስጠት ነው አልክ። ከዘገየ ይረፍድበታል ማለት ነው አንተ አባባል። ወደ ቅርቢቱ ሰማይ እየሮጠ የሚመጣበት ምክንያት የሚዘገይ ከሆነ ይረፍድበታል ማለት ነው። ሰዓቱን እያየ ነው የሚሮጠው። ወይኔ ወይኔ ሰዓቱ ሄደ። ምክንያቱም 1/3 ላይ ነው የሚለው እኮ። ይሄ እንትን ብቻ ነው በቃ ለሙስሊሞች የማይጥመው ነገር በቃ ነው። ምን አጠፋውኝ? እኛም አዳምጠኛ፣ እኛ አንተን አክብረን መልስ እየሰጠነ ለአንተ የምንጠይቀው ሁሉ አንተ አክብረን እኛ ምን አለ መልሳችንን አዳምጠን የምንጠይቀውን ነገር ቀጥል። እሺ ቀጥል። ያው አሁን ልጁ ቅድም በቃ ትክክለኛ ማስረጃ ስላመጣብን መመለስ አቃተ። እሺ ምን ይሻላል? እውነት ነው፣ በጣም እውነት ነው። ይህን ጭንቅላት የብር 25 ተመርቆ ነበር ያልኩት አይደለ? 100 ራሷ 20 ተመርቆ አዋጣኝ ሸክም ነው የሚሆነብኝ። አሁን አንብብና ቀጥል። አዋቂ ነኝ አይልም። ገባ አይደለ? ቀጥል አንብብና አዲሱን የሚሮጥበት ምክንያት አላህ የሚሮጥ ቆይ ይበቃል። በቃ አቢብ እንደውም ይበቃል። ቴንክ ዩ ሎክ አላህ የሚሮጥበት ምክንያት ምንድነው? እሱ ያለን ለእኛ ፍርድ ለመፍረድ ነው የሚቻኮለው። ሊትራሊ ፍጡር አደረገው እኮ በቃ አላህ። ይሄ ፍጡር ባህሪ ነው። አቢ ቶሎ ድረስ እና ና ሱቅ ምራቄ ሳደርቅ ተብላችሁ አላደጋችሁም? እንደዛ ነው እንደ አላህ የሚያስቡት። እቺ መራቅ ሳትደርስ እንትናን ቡና ጠጡ በልናና ተብለህ እንዳደግከው ቢጤ አላህም እየሮጠ ሰዓት እንዳይረፍድበት ማለት ነው። እንደዛ ነው እኮ የሚያስቡት። የሚቻኮለው ለእኛ ፍርድ ቶሎ ብሎ እንትን ለማለት ነው። አሊ እንኳን ደህና መጣህ። ልጅ ሙባ ሰላም ነው አለን። ኦኬ ሙስሊም ነህ? ነኝ። ኦኬ አላህ ይወርዳል ብለህ ታምናለህ? እሰማለሁ። ይሰማል። ልጅ ሙባ ነው የሚቀጥለው። ኦኬ ልጅ ሙባ ቀጥል። እንኳን ደህና መጣህ። እንትን ቅድም ጥያቄ አለኝ ስል ነበር ያኛው ልጅ ሲገባው። ኦኬ ትጠይቃለሽ። ጥያቄ አለ የሚል ብቻ ነው። እሺ አብዱረዛቅ
አብዱረዛቅ ሰማል አብዱረዛቅ አለ? አብዱረዛቅ አሊ ሁሴን አረ ዛሬ መልሱ ሙስሊሞች ታቡ ምንም እኮ ነው እስካሁን ያልነኩት እፎይ አሊ ሁሴን ወካት እንኳን ደህና መጣ። ሰላም ነው መስገነው እንዴት ነህ? ጥያቄ ነበረኝ። ቅድሚያ ጥያቄው ላይ ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ ቅድሚያ ጥያቄው ላይ ግባ ቅድሚያ እኮ ሰው እያስተናገርክ ስለሆነ ብዬ ነው። ያው ኦኬ፣ እንደ ትናንትናው ተሳድበህ እንዳትወጣ ጥያቄው ላይ ግባ እኮ ጥያቄው ላይ ገባሁኝ እኮ ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ። አይገናኝም፣ ከጠየቅኩ ጋር ምንም አይገናኝም። አላህ ይወርዳል ብለህ ታምናለህ? አንተ ለምን ርዕሱን ትለቃለህ? አሁን እኮ የጠየቁን መመለስ ብቻ እኮ ነው ያለብህ። አላህ ይወርዳል ብለህ ታምናለህ ወይ? ይህ ሁሉ ሰው እየተከታተለ ነው። ስለዚህ አሁን አንተ ያለብህ የተጠየቀውን አላህ ይወርዳል ታዎች ተራጌም አውቃታለሁኝ። ስለዚህ ተረጋጋና አላህ ይወርዳል አይወርድም? አላህ Subhanahu Wa Ta'ala ሲወርድ የንዚሉ መለኩ ቢአምሪ ረቢና ነው እንጂ አላህ Subhanahu Wa Ta'ala እንደ ፍጡር ከአንዱ ወደ አንዱ ይወርዳል የሚል ነገር እንደዛ አይደለም የኛ እምነት። እና እንዴት ነው የሚወርደው? ለምሳሌ በሐዲስ ላይ እንደሰፈረልን አላህ Subhanahu Wa Ta'ala ጀለ ወተዓላ የንዚሉ መለኩ ቢአምሪ ረቢና ብለው ነው ዑለሞች የሚፈስሩት እንጂ አላህ አንተ ማስረጃው አንተ እኮ አዳምጠኝ። አሁን አንተ እኮ ፈርና ከርን የማታውቅ ሰው ነው። ምን አንተ ማስረጃውን አንተ ማስረጃውን አመጣልህ እኮ ምንም ነገር የምትመልሰው ነገር ፕሊስ፣ አንተ አታልቅስ። ማስረጃ ክፈት። ራሱ ነው የሚወርደው። የምንም ወደ መላእክት አታስጠጋ። ራሱ የሚወርደው ማስረጃውን አንተ ክፈት። አረብኛ መደበቂያቸው ከስር ስለማታውቁ አረብኛ ስላወራ መልስ የመለሰ እያስመሰለ ነው። እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው የምንላችሁ ለዚህ ነው። ኦልዌይስ በደንብ አስተውሉ እህት ወንድሞቼ፣ በአረብኛ ካወሩ ሊዋሿችሁ ሞከሩ ማለት ነው። ዲስ ዱድ በደንብ ስለማውቀው ነው፣ የትም እንደማያመልጠኝም ስለማቅ ነው። እንደዚህ ቁጭ አድርጌ ከጎኔ ሂምሌት ማደርገው እንደዚህ ማዋርደው መረጃ እንደሌለው ስለማቅ ነው። በአረብኛ እናንተም ቢሆኑ የመለሱላችሁ ይመስሏችኋል። ኡስታዞቻችሁ ሌቦች፣ አጭበርባሮች፣ ውሸታሞች ናቸው። ይሄ የምታዩት ወንድማችሁ ቀጣፊ፣ ወራዳ፣ ውሸታም ነው። ምክንያቱም ማስረጃ ማምጣት አይችልም። ያለ ሐሰት እስልምና መቆም አይችልም። ያለ ውሸት እስልምና መቆም አይችልም። ወጣ እስልምና እንደዚህ ነው። የሚያጭበረብሩበት የሆነ ነገር ወይን አረብኛ አውርተው ይፎግሯቸዋል። ኤኒዌይስ ያለ ውሸት መቆም አይችል ሃይማኖት። እና እንግባባለን። አይዟችሁ፣ ከኔ አታመልጡም አታመልጡም። ኦኬ ልጅ ሙባ እንኳን ቀጥላን። እፎይ ሀዬ ሰላም ነው። አከም ነጉማ ነጋ ጅርታ ሀያ ኬቲ ጅራ ገለታ ረቢ ፋተው ሙስሊማ ሞ ክርስቲያነት አኒሞ ሙስሊማ ሙስሊማ እፎይ ሙስሊማ። ኦኬ እሺ እሺ። አላህ ይወርዳል ብለህ ታምናለህ? ኤሰራ ኤሰሪ አላህን ሰማይ ይረየጋ ሰማይ ከሚ ሰማይ ቶርባ ደቼ አሽራ አርሽራ ኦኬ አርሽራ ገዲ እምቦ አሞምቦ
አችራሙ እምቡ ማለት ነው ኒ ቡአ ከንጀሩ እንጀራ ከአዲስኒ ቡሃሪ ፊ ሙስሊም አረ አንም በጎፎ የሚያውቀው ነገር የለም እንደሰማው ነው እምቡ አላገኘ ይወርዳል ሚላለ ይሮጣል ሚላለ አርሽ ተቀምጧል ብለህ ነው ታምናለህ? አዎ እኔ አላህም ሰማይ ላይ ታያችሁ ምር ታየ በቃ ነው አጅያ ሁንደሽና ቁጭ ብሎ በቃ ና እንደዚህ ውጣ ና እንደዚህ ግባ ይላል። በቃ ከዘና ፈካ ከድር ማለት ተከድር አረ በቃ ምንም እንትን እንደኛው እኮ ያለ ቦታ ነው ቢሉ እኮ ፈታ ቢሉ ይሻላቸዋል። ይጨናነቃሉ መልሰላቸው መግባት እፎይ ማለት ተመን አስረዳ ያኔ ድጓሩ በቹ ፊምቤ እኮ እንደገ ማለ እንትንም አንብቤ ዱብሴ እንበ እኮ ይወርዳል ይላሉ ያ ሲዳገ ፈዳ የሮባኤስ ሲዳገ ፈዳ ጫጋ ሲቲማ ሲዳገ ፈዳ ጋፊን ከቤታ ደስ ነይራ ጥንቅር ጎቴ ጋፈታ ጋፈዶ ይወጠሪ በቃ ለምን ዱጋራቢ አየ ጋለቶይ ጋፈዶ ለምን ማልፍ የነን ጋፈቹ በርባናቹን ካ በቃ ዱጋዮቴ ዋን ዴቪን ሲያደቡ አንምቤ ሁገሩ hangabe gutti male baru barbada waan hin beeknemo aye galatomi akasi obboleessi kiyya ani muslima waaqeffatas hordofu jira nu keessa beektan እሺ ምንድነው ያለው? እኔ ሙስሊም ነኝ እከታተልሃለሁ አንተን ከኛ ውስጥ ዋቄፈታም አለ እና ደስ ትለኛለህ ስትጠይቅ እስከ መጨረሻ ድረስ ጥም አድርገህ ነው የምትጠይቀው፣ በርታ ትመቸኛለህ ነው ያለው። እና አላህ ይወርዳ። ከድር ኦሮምኛ ትችላለህ? አለኝ ይችላሉ። ኒምቤክ ኦኬ እሺ፣ የዛሬውን እስቲ እንዴት እንየው? አላህ ይወርዳል ቢለውን አንተ አይወርድም ብለህ ብታምና አላህ ራሱ ከአርሽ በላይ አይደለም ብለህ አላህ ይወርዳል ከየት ነው የሚወርደው? አርሽ ላይ ያለው የሚለውን አሁን ትቀበላለህ? እሱን ጦጣ ነው እንደ አርሽ ላይ ወይም ተቀባይነት ሊፍት አለው ወይስ በምን እንደሚወጣ እየሮጠ የሚለውን አትቀበልም? እየሮጠ ይመጣል የሚለውን ተረት ነው። የለም እንደዛ የሚባል የለም። አትቀበልም? አረ የት ነው የሚወጣ የት ነው የሚወርደው? የሆነ የሚወጣበት እንትን ያስፈልገዋል። የሆነ ነገር ቀዶ ነው የሚወጣ ወይስ እንዴት ነው የሚወጣ? አወጣ እንትኑን ከነገሩን እንቀበላለን። በሊፍት አለው ወይስ በምንድን ነው? እሱ እኮ ነገር አይገባል። አርሽ ላይ ከሆነ እኮ በቃ እኮ አርሽ ላይ ካለ እዛ ላይ ሆኖ ከሆነ የሚያዘው ከድር የመሐይም ንግግር አትናገር አንተ። መስራት ከድር በየትኛው እምነት ነው? በየትኛው እምነት ነው አንተ? ቆይ ያለ ሱነት ወልጀማ ሙስሊም ነህ? እኔ ሙስሊም ነህ? ግን እንዳንተ ሙስሊም አይደለሁም። አንድ አይደለንም። አዎ ነኝ እኔ። አንተ ሙስሊም አይደለም እኔ ነኝ። እሺ አንተ የትኛው ሙስሊም ነህ? አለ ሱነት ወልጀማ ነኝ። ሙስሊም እምነትን አብራራ መጀመሪያ። መሐይም መሆንን የሚያሳይ ሙስሊም አንድ ነው። በምንድን ነው? አንድ ስም ነው። አንድ ነው እንጂ አንድ አይደለም። ምን ነው አንድ ነው? እስኪ ስለ ራሴ እምነት አብራራ እስኪ። ያንተ እምነት የተለየ ከሆነ ስለኔ እምነት አላህ አይወጣም አይወርድም፣ በሁሉ የሞላ ነው፣ በሁሉ ያለ አምላክ ነው። እንደ ጦጣ ወደ ላይ አይወጣም። እግር የለው፣ ሁለት እግር የቀኝ የለውም፣ እጅ የለውም፣ በሁሉ ያለ እኛ ጋር ማለ። ጦጣን ማን ነው የፈጠረው? ማን ጦጣን ማን ነው የፈጠረው? አላህ ነው የፈጠረው። ወይ እንደ ጦጣ ልታስመስለው ነው?
አላህ ጦጣን የፈጠረው አላህ እንዳንተ ሰማይና ምድር እንትን መውረድ ይከብደዋል ብለህ ታስባለህ? እሺ በምን ነው የሚወጣ? በምን በሊፍት አለው? እሺ በምን ይወጣል? በምን ላይ ቆሞ ነው የሚወጣ? ንገረኝ። እሺ የሚጠይቀን ጥያቄ መልስልኝ እስኪ። ሙስሊም ከሆንክ አርካኑ ሰላት ስንት ናቸው? እሺ አርካኑ ሰላት ምን አገናኘው ካለ መውጣት ጋር? አርካኑ ሰላት ትክክል ነው። ቆይ እንጂ ጥያቄ መልስልኝ። ሙስሊም ከሆንክ አሁን እዚህ ጋር ያለውን 70 ሺህ ምናምን ሰው እዚህ ጋር ያለውን አንተ ሙስሊም ነኝ ብለህ ራስን 70 ሺህ አይደለም። ኧረ ቀላል ጥያቄ እየጠየኩህ ነው። ማን ሂሳን ልጅ የሚያውቀውን ጥያቄ ሙስሊም ሆናችሁ አንድ ጊዜ እስቲ ይቅርታ ጋር እኛ ያለን ጥያቄ እንቀጥል። ሙስሊም ሆናችሁት እዛው ተጠያየቁ። ተውት። እዚህ ቤት ለምን ያለው እኛ አሁን ከክርስቲያኑ ሙስሊምና እንጠይቀው። ትሰማለህ? ልጅ ለጥቃ ነገር ቆይ ምንድን ነው አላህ እንደ ጦጣ ይወርዳል እያልክ ነው ወይስ እስልምና ከአርካኑ ሊማን ጋር እስላም ጋር ምን ያገናኘው? ተረት ታወራለህ እንዴ? ተረት ሳይሆን ስለራሴ እምነትን መጀመሪያ አስረዳ። እዚህ ጋር ላለው ሰው አርካኑ ሰላት ጋር ምን ያገናኘው? አርካኑ ሰላት ጋር ምን ያገናኘው? አላህ ይወጣል ወይስ ስለራሴ እምነት ሳታ ተረታት ታወራ? ሲማኝ ስለራሴ እምነት ሳታ ስለሌላ ስላላ መውረድና መውጣት እንዴት ታውቃለህ? አይወጣም አይወርድም። የት ነው የሚወጣ? በምን ይወጣል? ምን ሊፍት አለው? ይሄን ከነገርከን እንቀበላለን። ማይብ ነህ አንተ ማታውቅም። የጠየቅነው መልስና ይብሉ መልስልህ እና ስለጠየቅኩ ማስረጃ ከሌለ የጠየቅኩኝ ካላወቅ እንዴት? እሺ በምን ይወጣል? አንተ ታውቃለህ? ስለ እምነቴ በምን ይወጣል? እሺ በምን ይወጣል? አንተ ያመንከውን ታውቃለህ? መጀመሪያ ሊፍት አለው? ሊፍት ለሱ ይከብደዋል ብለህ እሺ በምን ይወጣል? በምን ነው ይወጣል? ምን ይዞ ነው የሚወጣው? ቆይ መጀመሪያ ሰማይ አሁን እኔ መጀመሪያ እምነቴን ቆርቆሮ ላይ ለመውጣት አሁን በመስላል ነው የሚወጣ ነው። እኔ ቆርቆሮ ላይ ራሱ ለመውጣት በመስላል ነው። አላህስ በምንድን ነው የሚወጣ ነው? አንተ ደካማ ነህ። ስለራሱ አንተ አይደለም አላህ ሰማይንና ምድርን የፈጠረው ብቻው ስለሆነ ለሱ መውረድና መውጣት እሱ ለሱ አይከብደውም። ምድር ላይ ያለውን ሰባተኛው ሰማይ ላይ ወርዷል። አንተ ስለራሴ አልፈጠርም ማን ነው ያለህ? የጠየቁን ጥያቄ እስከሆነ ወንድማችን በምን ነው ይወጣ? ቆይ አሁን ከድር ነህ ቢላይ አንተ ከድር ነህ ሲሚን ከድር ነህ ስላልክ ኖ እኔ የምልህ ሲሚን ከድር ነው ስላልክ ሙስሊም የምትሆን ይመስላል። አንተ ሙስሊም አይደለም። አንተም ሲጀመር ሙስሊም አይደለም እኮ አንተ ሲጀመር የስም ሙስሊም ነህ። እኔ ስለራሴ አንተ ሙስሊም ስለራሴ እምነት አስረዳለሁ። መጀመሪያ አንተ እምነት ግለጽልኝ። ሁለት ቀኝ እግር ያለው የምታመልክ አንተ ሙስሊም ነህ። አሁን እኔን የሚያክል እኮ ነው የምታመልከው። እኔን አይደርስም እኮ እኔ ሁለት ሙሉ አካል አለኝ። ሙሉ አካል የሌለው ጭንቅላት የሌለው የምታመልክ ከኔ ጋር ትወዳደራለህ? እግር አይደለም እኮ ላላ ያለው እንዳንተ ያለ ቆሻሻ እግር አይደለም ላላ ያለው። በአንተ የሚመሳሰል አይደለም። አንተ የምታመልከው እኔ ሸፋፋ ነኝ። እንዳንተ የሚመሳሰል አይደለም እኮ ሙሉ እግር አለኝ። እንዳንተ የሚመሳሰል አይደለም ያላ እግር አይደለም። እኔ ሙሉ አካል አለኝ አባቴ። እኔ ሙሉ አካል አለኝ። ሁለት እግር አለኝ። የቀይም የግራም ሁሉም አለኝ የሞላ ሁለት አይን አለኝ። ግን የእናንተ ጎደሎ ነው። ጭንቅላት የለውም። የቀይ ሁለቱ አውቆ ነው። ስሙ ማን ነው የፈጠረ? እኔ የፈጠረኝ አንድ አምላክ ነው የፈጠረኝ። አላህ ሱብሃነሁ ወተዓላ እግርና እጅ የሌለው በሁሉ የሞላ በሁሉ ያለ ነው እሱ ኖ አላህ የሚለውን ቃል እኮ ማንኛውም ሰው እኮ ህፃን ልጅ የሚያውቅ ነው። መጀመሪያ የጠየቁን አልመለስልኝም እኮ አንተ እዚህ ጋር ያለውን ሰው እኔ ሙስሊም ነኝ ብለህ እኮ ሰውን ሊሸውዱ ነው የገባኸው። አውቃለሁ። አንተ ሙስሊም ስለራሴ እምነት መጀመሪያ ሳው የጠየቁን እስካሁን ሁለት ጥያቄ ሶስት ጥያቄ ጠየቁን። ሲማኝ እስካሁን አንድ ጥያቄ ብቻ ነው የጠየቁት። አልካኑ ሰላሳ መልስልኝ። እሺ ሙስሊም አይደለም። እሺ አንድ አዳምጡኝ። እኔ አሁን እዚህ ጋር ያለው ሰዓት ለምን ታጅ አንዴ ደግሞ አዳምጡኝ አንዴ። ኦኬ እንግዲህ
ሁለቱም የተለያየ አቂዳ ነው ያላቸው። ልጅ ሙባ አታሪ ነው፣ ከድር ደግሞ አሻሪ ነው። የተለያየ አቂዳ ነው ያላቸው። ልጅ ሙባ እንግዲህ የእነ መሐመድ አብዱል ወሃብን ተከታይ ነው፣ የእነ ኢብኑ ተይሚያን ተከታይ ነው። ከድር ደግሞ እነሱን ከማይከተሉት ውስጥ ነው። ባለፈው አይ ቲንክ ቤታቸው ነበር ከንጽጽር የሚሰሩ ጋር እነሱ ጋር ጥያቄ እንትን እየተባባሉ ነበረ። ኤኒዌይስ ትናንትና የሰራሁት ነበረ እነሱ ጋር ትናንትና የሰራኋትን ትንሽ ቀንጨብ አድርገን እናሳያቸው። ጎደሎ አካል የሚለው ላይ ትናንትና የሰራኋት ላይ ኡስታዞቻቸው እንደዛ ብለው ነው የሚገልጹት። ሊሸጥ እንኳን ቢወጣ አላ ይሄ ዋብዮች አላ ገባ አያወጣም፣ ባሪያ ይሻላል። ክርስቲያን አንዴ ትናንትና ከተው ባሪያ ይሻላል። ጭንቅላት የሌለው አላህ ነው የሚያመልኩት ዋብዮችን ብለው ነው የሚያምኑት። አሁን ልጅ ሙባ የሚያመልከው አላ ጭንቅላት የለው እጅና እግር ነው ያለው፣ ይወጣል ይወርዳል ብሎ ነው የሚያምነው ልጅ ሙባ። እነ ከድር ደግሞ የሚያመልኩት ይሄ ጭንቅላት የሌለው ሁለት ቀኝ እጅ እንደዚህ ያለው አንድ ባት ያለችው ተዛ ጭንቅላት የሌለው አንገት የሌለው ደረት የሌለው ይሄ ልንሸጠው ገባ እንኳን ብናወጣው ከዚህ አላ ጣዖት ይሻላል ነው የሚሉት ክርስቲያን አለ። ስለዚህ ይሄ ሊመለክ አይገባም ብለው ያምናሉ ማለት ነው። ኦኬ እሺ አንዴ ጭንቅላት አለው ወይስ የለውም በሚለው ምንድን ነው መሳችሁ? አላህ ሱብሓነሁ ወተዓላ ጭንቅላት አለው ወይ ብለህ ጠየቀኝ። አላውቅም፣ አልተነገረኝም። የእናንተስ ጭንቅላት ይኖረው አይኖረው አናውቅም። ያኛው በቃ ጭንቅላት አለው ብሎ የለም አልተነገራቸው። ስለዚህ ምንድነው የሚያምኑት ዋብዮች? አላህ እግር አለው፣ እግር ነው የሚያምኑት። በዛ እግሩ ይወርዳል፣ እጅ አለው፣ ሁለት ቀኝ እጅ አለው። አይ ቲንክ እንትና ነው ዶክተር ሼክ ማን ነው መሐመድ ነው የሚባለው። ከዚህ አላ ገባ ብናወጣው ከዋብያዎች አላ ባሪያ ዋጋ ያወጣል ብሎ ያነጻጸረበት ጭንቅላት የሌለው አላ ነው እነሱ የሚያመልኩት ብሎ ይወርዳል ሲሉን፣ ታዲያ በእጁ ነው የሚወርደው? ጭንቅላት ከሌለው እግሩ ብቻ ከሆነች ምኑ ነው የሚወርደው? እንዴትስ ነው የሚወርደው? እንዴት ነው የሚወርደው? እንዴት አድርጎ ነው የሚወርደው? ማለት ጭንቅላት የሌለው አካል ከሆነ ሁለት ቀኝ እጅ ከሆነች አንድ ባት ከሆነ ያለችው እንዴት ነው የሚወርደው? እንዴት ነው ሲወርድ? ሜይ ቢ እንዳይረዝም አጠር አድርጋትና እንትን በልኩሽ። እሺ ያ እንግዲህ ወሃቢያዎቹ የሚያመልኩትን አላህ ነው እየገለጸው ነው። ይሄ አህባሽ ሼክ ነው፣ አድምጡት። ምን ያህል ራሓ ያገኛል ረሒመሁላሁ ተዓላ ምንድን ያሉት? ሙሸቢሆችን ተአዊል አናረግም የሚሉትን ወረቀተ ወጅህ ጭንቅላትም አልመጣ ላይ ብዙ አይኖች ያደረግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጅሪ ቢአዕዩኒና የሚለውን ቃል በቃል ይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ እኮ ያስባሉ፣ አንዳንድ አይናቸው ሊጨፍኑ ይችላሉ፣ ዘግንኗቸው አላሁ አዕለም። ብቻ ብዙ አይኖች እዛ ላይ ያደረግ አላህን ዘግኗቸው እኮ የሚጨፍኑት ሀባሾቹ የዋብያን አይላካዩ ዘግኗቸው አይናቸውን ሊጨፍኑ ይችላሉ። ይሄ ኡስታዛውን ከከድር ጋር ተመሳሳይ እምነት ከሚያምኑ ናቸው ሀባሾች፣ ወይንም ደግሞ እነሱ የአሻሪን አቂዳ የሚከተሉት ማለት ነው። ሌሎቹ አሁን እዚህ ያሉት አታሪን እንትን የሚሉ ናቸው። አላህ ያሰብተውን እናሰልጣለን፣ የመጣውን እንቀበላለን የሚሉ ነው አንዴ። ስለዚህ ቀጥለው ትንሽ እንትን በለው። ከዚያስ አንገት የሚባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያ ሁለት እጅ ያደርግለታል። ያዘው አንድ ጎን አለው፣ ሁለት እጅ አለው፣
ጭንቅላት የለውም፣ አንገት የለውም። ምን አይነት አምላክ ነው? እሺ ሲፈልግ ነው ብዙዎች ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙዎች ያደርግለታል። አንድ ጎን ላይ ነው የለም። አስቡ፣ ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም። አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታችን ያለው አላሁ አለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር ለምን ታፋ የሚባለው ነገር አልመጣም ሊል ነው። አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም ሱብሃንአላህ። እዚህ መልኩ ዶክ አንድ ባት ነች የመጣችው። አንድ ጎን ነው ያለው። በዛ አንድ ጎን ላይ ለቀኝ እጅ አለ። አንገት የለውም፣ ጭንቅላት የለውም፣ ወገብ የለውም፣ ታፋ የለውም፣ ባት አለው። አንድ ባት አንድ እግር አለች። አንድ ባት እንዴት ነው የሚመጣው? ይህ አካል ታዲያ አምላክ ተብሎ ጭንቅላት የሌለው አንገት የሌለው ከዛስ ሁለት እንደዚህ ቀኝ እጅ ያለው አንዲት ባት ያለችው አንዲት እግር ያለችው እንዴት ነው የሚመጣው? በምን ተያያዘ? ይህንን አካል ሲገልጠው ምን አለው? ቀጥል። ጥያቄ የሆነብኝ ግን አንድ ባትና አንድ እግር ብቻ ከሆነ ያለው እንዴት ነው የሚሮጠው ነው እኮ ነው በመሳቅ የሚሆን ነገር አይደለም። አትሳቁ። መሳቅ እኮ እንትን ሌላ ጨዋታ ሲሆን ነው። ማስረጃ ሳለ ቃጥል ሆን አይደለም። ሃይማኖት ህይወት ማለት ነው። እሺ ትቀጥላለህ አንዴ። ስለዚህ ቀጥል፣ ጨርሰው አንዴ። ኢልቲዛም ብታረጉ ይሄን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ አሉ። ይሁ ባሪያ እንደው ሱብሓነላህ የሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ እንኳን አምላክ ይሄ ነው ብሎ ሊያመልክ ወልዒያዙ ቢላህ ተዓላ። እንዲህ ያለ ነገር አለዚያ ደግሞ ምን ልታረጉ ነው? ልትገጣጥሙ ነው። አይ አንድ ብቻ አይበቃም፣ ጀምፕ ሁለት እናርገው ልትሉ ነው። ያ እንግዲህ የተነገተ የውሃቢዮች አምላክ ማለት ነው። ባሪያ ተብሎ እንኳን እንደ ቢሸጥ ገበያ ላይ ማንም አይገዛውም እያሉ። ኦኬ አሁን እንትና ከድር እኔ ሙሉ አካል ነኝ፣ አላህ የእናንተ ሙሉ አይደለም አለ። የከድር ኡስታዝ ደግሞ ምን ይላል? ባሪያ እንኳን ቢሸጥ ከዋብዮቹ አላህ ይልቅ ገባዴ አሪፍ ዋጋ ያወጣል። ይዘገንናል፣ ስናስበው ራሱ ስናየው ካየነው ራሱ ይቀፋል አለ። ምክንያቱም ጭንቅላት የሌለው አንገት የሌለው ወገብ የሌለው ሁለት ቀኝ እጅ ያለው አንድ ጎን ያለው አንዲት ባት ያለችው። እሺ እንዴት ነው እየሮጠ የሚመጣውን በሷ? አብዱልረዛቅ ቀጥል። እንዴት ነው እሱ ወደ ቅርቢቱ ሰማይ የሚመጣው በአንድ ባት? አላህ አስረዳን እስቲ። በአንድ እግር በአንድ ባት እንዴት ነው አላህ የሚመጣው? አብዱልረዛቅ ልጅ ሙባ ቀጥል እስኪ። አሁን ከከድር ጋር ረጅም ሰዓት እየተከራከርክ ነበር። ይህን ጥያቄ መልስ። ከድር አታላይ ነው። እሱን እዚህ ጋር ያለው ሰው ሙስሊም እንደዛ ነው እንዲህ ነው እንዲል ፈልገው ነው እንትን እያወራለ። ስለ ሰው አታወራውን። መልሱ ላይ ሰው እኔ ጥያቄ ሲጀመር ሲገባ ራሱ ጥያቄ አለ ነበር። ሙባ በአንድ ባት እንዴት ነው አላህ እየሮጠ ወደ ቅርቢቱ ሰማይ ወደ ቅርቢቱ ቀድሜ ሲገባ ራሱ ጥያቄ አለኝ። ቆይ በአንድ ባት እና በአንዲት ባት እየገፈፍከኝ ነው። በአንድ ባት እንዴት ነው እየሮጠ ይመጣው አላህ? እንዴት ሆነ እንገባባለን? መጀመሪያ የሚጠይቅ ይመልስልኝ። ምንድን ነው አምላክ ሶስትም አንድም ሶስትም ነው ብለህ ታምናለህ? ምንድን ነው አምላክ አንድም ሶስትም ነው? በመለኮት አንድ
እኔ ጋር ነው የተቋረጠው። ይዟል ልጁ ባቀጥል ለምን ሚውት ታደርገኛለህ? አይ ማንም ሚውት አላደረገም። ኔትወርክ ይሆናል ማንም አላደረገ። አሁንም ሚውት አድርገሃል ራስህ። ሙባ እኔ የምለው ከሚመጣ እስቲ አንድ ጥያቄ ነበር ለነሱን የሚጠይቀው እዚህ ጋር ነው መሰለኝ እስልምና ሰላም ሚስተር እፎይ ለታለ እንደ ቆይ እፎይ እኔ ከዚህ ነው ሰማው ነው ተናገር። እዚህ ገስት ላይ ነው ወሃቢያ ምናምን የምትሉት እኔ እስልምና ነበር የሚያውቀው። እኔ አሁን ምን እስልም ነኝ? እስቲ አሁን እኔ ሙስሊም ነኝ አንድ አላህ ብቻ ነው ማለት እንዴ? ወሃቢያ ሼክ ምንድን ነው እሱ? አሁን ወሃቢያ ነው ወይስ ምንድን ነው? እሱ ወሃቢያ አይደለም። አንተ የምታምነው አሁን አላህ ከአርሽ በላይ ነው ብለህ ነው አይደለ? አርሽ ላይ ነው ብለህ ነው የምታምነው። እኔ አሁን ልንገርህ፣ ቁርአን አልችልም፣ ቁርአን አልቀራውም፣ ምንም አላነበብኩም። ግን አላህ ሰማይ ነው ያለው። አላህ አንድ አላህ ብቻ ነው። የሙሐመድ እርገማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀዴቱም አመና በቃ ነው ብቻ ነው የሚያምነው። እኛ ወሃቢያ ጂኒ ምናምን እዚህ አሁን እኔ እዚህ ሊቭ ላይ ነው ሰማው። ምንድነው ነው እኮ የገባኝ ግራ አስጠገየ ያ አላህ አርሽ ረቲ ጀራ የቴምቲ አላህን አላህን አርሽ ይወል ጅራ ጀዴ ያ እንደዛ የሚሉትን እነሱ ዋብያ ይባላሉ። እንደዛ ብለው የሚያምኑት ከአርሽ በላይ ነው ያሉት ብለው የሚያምኑት። አንተ ከሙባ ጋር አሁን ተመሳሳይ ነህ። ሙባ እናንተ አንድ ናችሁ። አላህ በቦታ እንደዚህ ከአርሽ በላይ እንዲህ ተብሎ አይባልም። አላህ እጅ አለው እንደዚህ ይወጣል ይወርዳል አይባልም የሚሉት ደግሞ እንደ ከድር አይነቶች ናቸው። እነሱ ደግሞ ሀባሾች ወይንም ደግሞ አልሱና ወልጀማ የሚባሉት ማለት ነው። ሀባሾች ይባላሉ ወይንም ሱፊዎች። እነሱም አላህ ከአርሽ በላይ ነው እንደዚህ ነው ብለው አያምኑም። የእናንተን አላህ እነሱ ምን እንደሚሉት ታውቃለህ? ጣዖት ነው እሱ፣ ጦጣ ነው፣ ዝንጀሮ ነው ብለው የሚጠቅሱት። ባለፈው ቆይ በቀላሉ ላስረዳ በደንብ እንዲገባ። ባለፈው የሞቱትን ተቀዳሚ ሀጂ ሙፍቲን ታውቃቸዋለህ? አዎ አውቀዋለሁ። እንዴ አንድ ቪዲዮአቸውን አዘጋጅልኝ ክርስቲያን። አሁን እነሱ አንተን ሙስሊም አይደለህም ይሉሃል። አላህ ከአርሽ በላይ ነው ብሎ የሚያምን ካለ ከእስልምና ይወጣል ብለዋል። አንተ ከአርሽ በላይ ብለህ ነው የምታምነው አይደለ? አዎ። እሳቸው ይህንን ተጠይቀው እንደዚህ ብሎ ሚል ካለ ከእስልምና ወጥቷል ብለዋል። ያው አዳምጣቸው። ሺአ በለኛ ሺአ በለኛ ለምሳሌ እንደ ኢራን ፈልገው ቪዲዮ ይላቃቀም አዳምጡ። ሺአ ሳይሆን ሺአ ሌላ ነው። ሺአም ሌላ ሃይማኖት ነው። እኚህ ደግሞ ሀባሾች ናቸው፣ ሱፊዎች ከከድር ጋር ተመሳሳይ ናቸው። እነሱ አንተን አሁን እንደ አማኝ አይቆጥሩም። አዳምጣቸው። አንዴ አዳምጧቸው። እነዚህ እንግዲህ አህባሽ ወይም ደግሞ ሱፊ ተብለው የሚታወቁት እና እሳቸው የተናገሩትን አንዴ እናዳምጥና እንመለሳለን። እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። በቃ አጭር ይከፍራል። በአቅጣጫ በቦታ ከገለጠ ከአርሽ በላይ ነው ካልክ ትከፍራለህ። በቦታ እናንተ ትገልጣላችሁ። የት ነው ታዲያ? ያስቀመጥኩት አስመሰልከው እኮ። የት ነው ታዲያ ያለው? ሰይፉ እኔ ጋር ያለ አስመሰልከው እኮ። ጅራ በካ ሁንደ ጅራ ረቢን አርሺ ጉባረለን ጅራ ለፈር በካ ሁንደ ለደቺ ከሰለ በካ ሁንደ ጅራ ረቢን ስንት ነው ያለው ታዲያ? ነገሬ አንድ ቶኮ እና አንድ ወርሽ ላይ አንድ የት ነው? አላሁ አሐድ ያቆጥ ረቢን ቶኮ። እሺ ከናፉ ረቢን አርሺ ጉባረ ከታው ሱኒ አላህ ሀሚቲ ሱኒ አላህ መቃወል ፈካተ መለ ከአርሺ ረታው ሰኒ ሚቲ ወኒ ማኒ ወኒ ሲገሉ ቀበቲ ረቢን በካ ሁንደ ጅራ ሲብረለ ጅራ አነብረለ ሰሚ ከሰለ በካ ሁንደ ጅራ ረቢን ሲገለ ሰይፉ ያኒ ቤኩምሳ እንጂ ያኒ ያ ያለ ባቀን እንትን በልንጂ ባካሊ ሚቲካ ያኒ ያዳን ምን አርጋ ንያዳ ማለ
yaada bakka hunda jira akaadii qabu akaadii kan qabu ana akaadii qabu ana malee yardaan hin qabu akaadii kan qabu ana seebu akaadii kan qabu naafisi ishee qaama qaban jedheetti naamanu barkadir manfasii jedhadha ምንም ከይቹ ነው ከነመት በኩም ሁንድ ጅራ ንያ ሰሙ ታዳ እንዴ አላህን አርሽ ይወል ጅራቦ አስቸክ ኤፎይ ከበደ ወይ እሺ ጀማል አንተስ እንዴት ነው የምታምነው? ይሄን ለጠይቀ ቀጥል። እሺ ቀጥል። አሁን ምሳሌ እናንተ ክርስቲያኖች ማለት ነው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶልናል ለኛ ኃጢአት ስል ብላችሁ ታምናላችሁ አይደል? ነው አይደል? እናምናለን። ቀጥል። እንደዛ ብላችሁ ካመናችሁ እሱ ለእናንተ ከሚሞትላችሁ አንድ ሰው ኃጢአት ሰርተዋል አልሰረም ብሎ የሚጽፈው ማን ነው? ፈጣሪ ነው አይደል? እሺ አሁን እኛ እንደ ሙስሊም የፈለገውን ይምራል የፈለገውን ይቀጣል ፈጣሪ አንድ ሰው በሰራው ስራ ማለት ነው። እናንተ ጋር ደግሞ ይሄ ኢየሱስ ክርስቶስ ራሱን ከሚያጠፋ ራሱ ከሚሞት ለምን እንደኛው እስልምና ወይም ደግሞ እንደኛ አላህ ከሆነ ራሱን ከሚያጠፋ ለምን ወንጀላችሁን አይምርላችሁም? ቀጥታ እሱ ሳይሞት ለእናንተ ራሱን ሳያጠፋላችሁ እንደዛ ማድረግ ለምን አልቻለም? መልካም ሞት ለምን ያስፈልጋል? ራሱን ሳያጠፋ የሚለውን ኬት አመጣው? ሞተልን ያው ነው እኮ ራሱን አጠፋ ማለት እኮ መስቀል ላይ ተሰቅሎ ሞተ ማለት ሞተ ነው። ሌላ ትርጉም አለው? አይ ራስ ማጥፋትና ቤዛ ስለሌሎች መሆን ይለያያል። እሺ ለቀየረውና በመስቀል ላይ ተሰቅሎ ሞተልን ብላችሁ የምታምኑት እንዴት ነው? አልገባኝም እኔ። እሺ ስለዚህ አንዱ ለምንድን ነው እንዲሁ ማይመራው ነበር ነው ጥያቄ፣ ዋና ፖይንት። ለምን መሰቀል አስፈለገ? ለምን መሞት አስፈለገው? መሰቀሉ ለምን አስፈለገ ነው ያ። ስለዚህ ለመማር አንዱ ለአንዱ ኃጢአቱ መሸከሙና መሞቱ ጤናማ አይደለም ብለህ ነው የምታምነው ማለት ነው? ኖ አሁን አንተ አልገባህም። ምሳሌ አሁን እኮ ቀጪም እሱ ነው አይደል እንዴ? ኃጢአትም የምትሰራው ኃጢአት ከሰራ የሚጽፍልህ አንተ ኃጢአት የሚይዘው እሱ ነው። ማሪም እሱ ነው፣ ቀጪም እሱ ነው። እሱ ያንን ሊቀጣህ ነው አንተ በሰራው ስራ ማለት ነው አይደል? እንደገና ደግሞ ሞተ ማለት የማንን ወንጀል ነው የሚምረው? ምሳሌ እሱ ሞተ ማለት ሌላ ፈጣሪ ያለ ማለት ነው። በቃ ሌላ ፈጣሪ የእሱ ወንጀል ተቀይሮለት አንተን የሚርሃል ሌላ ሰው ማለት እሱ መማር አይችልም ማለት ነው በተዘዋዋሪ ስለሞተ። ስለዚህ መማር ስለማይችል ነው ፖይንት። እሱ ነው ራሱ መማር ስለማይችል አይደል ፖይንት ማለት ነው። አንተ እንደዛ ነው የተረዳው? እንደዛ ነው። አሁን ምሳሌ እሱ አምላክ ከሆነ ዝም ብሎ ቀጥታ ለምን አይምርም? ለምን ራሱን ማጥፋት አስፈለገ? ማጥፋት አትበለግም አልኩህ እኮ። እሺ ሞተ አሁን ይሄንን ጥያቄ እሺ መልካም ጎበዝ፣ በደንብ አስተውል። እስካሁን ድረስ ስናወራው የነበረውን ጥያቄ በደንብ እናንተ ላይ ስናነሳው ነው የነበረውን ጥያቄ በደንብ አስተውለህ ቢሆን ኖሮ ተሳስተህ ይሄን ጥያቄ አትጠይቀንም ነበር ማለት። አላህ እዛው አርሽ በላይ ሆኖ መማር ስለማይችል ነው ወደ ቅርቢቱ ሰማይ መጥቶ የሚጠይቀው። እሱን አየህ፣ እሱን አሁን አላህ በአርሽ ላይ ኩርሺ አላህ ቢለል መካን ብለው ያምናሉ ብለሃል። እሱ ያው እንደመለከተ መማር ስለማይችል ነው ከአርሽ በታች በየቀኑ መመላለስ የተጠበቀበት። አንድ አይደለም የሚያደርገው። አንድ ሰው ጥያቄ ሲጠይቅ ዳይሬክትሊ ከመመለስ ለምን ወደ ዙረ ጥምጥም ትሄዳለህ? ዳይሬክት መለስ። ስለሱ ጠይቀኝ፣ በኋላ ስለሱ ጠይቀኝ፣ ቀጥታ መልስልኝ ለኔ። እሺ መልካም። ለምንድነው ክርስቶስ በስጋ መገለጥ ያስፈለገው? አምላክ በስጋ ለምን መገለጥ ያስፈለገው? አምላክ ፍጹም መሐሪ ፍጹም ይቅር ባይ ነው። ፍጹም መሐሪ ፍጹም ይቅር ባይ ከሆነ ካደ ለምንድነው አዳምን ይቅር ያላለው?
ለምንድን ነው ክርስቶስ በስጋ መምጣት ያስፈለገው? ዘፍጥረት ምዕራፍ 2 ላይ በደንብ አስተውሉ። ዘፍጥረት ምዕራፍ 2 ላይ ከቁጥር 14 ጀምሮ ወደ ገነት አዳም ከገባ በኋላ በገነት ይበላና ገነትን ይንከባከብ ይጠብቅ ዘንድ በገነት ተቀመጠ። አንድ ነገር ግን እንዳይበላ ተከለከለ። በደንብ አስተውሉ። እንዳበላ ተበላ ትሞታለህ የሚል ተነገረው። የመጀመሪያ ትእዛዝ የመጀመሪያ ህግ ትባላለች። የፍቅር ህግ ነች። ዘፍጥረት ምዕራፍ 1 ላይ ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን የሰማይ ወፎችን ይግዙ። እግዚአብሔርም ሰውን በመልኩ ፈጠረው ገዥም አደረገው። ዘፍጥረት ምዕራፍ 1 ቁጥር 28 ላይ ገዢ ሆነ። የእግዚአብሔርን የመለኮታዊ በባህሪው ገዢ የሆነን እግዚአብሔር በጸጋ አዳም ገዢ ሆነ። አዳም ገዢ ሆነ። በደንብ አስተውል። ነገር ግን አዳም ደግሞ ተመልሶ ተገዢ ለእግዚአብሔር መሆን አለበት። በፍጥረታት ሁሉ ገዢ ከሆነ ኦኬ፣ ፈጣሪና ፍጡር ምንድን ነው ልዩነቱ ታዲያ? አዳምና እግዚአብሔር በምን ይለያዩ? አዳም ለፈጣሪ መገዛቱን የሚያሳይ አንድ ህግ ትጠበቅ ነበረ። እሷ ምን ትባላለች? የፍቅር ህግ። እሷም አትብላ የምትል አትብላ፣ ተበላ ምን ትሆናለህ? ትሞታለህ ተባለ። በደንብ አስተውል። አትብላ፣ ከበላ ትሞታለህ ተባለ። ልጅ ይኖርሃል አንተ። ስለዚህ አትብላ ከበላ ትሞታለህ ተብሎ ተነገረው። ልጅህ አንተ ለምሳሌ ሳያጠፋ ገና ገርፋለሁ አትለውም። እንዳታጠፋ ካጠፋህ ገርፋለሁ ነው የምትለው። አዳምንም እግዚአብሔር ምን አለው? እንዳበላ ከበላ ግን ትሞታለህ አለው። ዘፍጥረት ምዕራፍ 3 ላይ አዳም የእግዚአብሔርን ህግ ጣሰ። ምን ሆነ? በላ። ሴቲቱ በባቢቱ ትታላ በላች፣ ባሏንም አበላችሁ፣ ሞት መጣባቸው። ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምሮ ማለት ነው። ስለዚህ ተፈረደባቸው። እግዚአብሔር እውነተኛ ፈራጅ ነው። በደንብ አስቡ። እውነተኛ ፈራጅ ስለሆነ ተበላ ትሞታለህ ስላለው በላ። ቢተወው እግዚአብሔር ውሸተኛ ይሆናል። ለቱ ስብሐት ለባህሪው ውሸት አይስማማውም። ካልሞተ ትሞታለህ ከበላህ ብሎት ታልሞተ እግዚአብሔር ዋሽቷል። ሴጣን እውነተኛ ይሆናል። ምክንያቱም ሴጣን ደግሞ ምን ብሏልና ብትበላ አትሞትም፣ እግዚአብሔር ሆን ብሎ ስለሚያውቅ እንደሱ እንዳትሆን ፈርቶ ነው አትብላ ብሎ የከለከለህ ብሎ አዳምን ቻሌንጅ አድርጓልና። ስለዚህ አሁን ሁለት አማራጭ አለ። እግዚአብሔር ሞት ያምጣበት ወይንስ ይተወው? ከተወው ሴጣን የተናገረው እውነት ይሆናል። እንዴት? አዳምጣ እንዴ፣ ቆይ የሚታርቅ ጣልቃ ትግባ። ይህ ሱራ 7 ላይ ያለልህ አንተ ላይ ሱራ 7 ከ15 እስከ 20፣ ሱራ 20 ከ115 እስከ 125፣ ሱራ 2 ከ34 እስከ 38 አለ። አቸኩል ማለት ነው። ኤኒዌይስ ስለዚህ እግዚአብሔር ምን አለ? ትሞታለህ ብሎ ስለነገረው በላ። በመብላቱ ምክንያት መሳሳቱ ይገለጽ ዘንድ ሞት ፍርድ መጣበት፣ ከገነት ወጣ ማለት ነው። በተመሳሳይ ይሄ እናንተ ጋርም አለ። ከገነት በቀራ ላይ ከ34 እስከ 38 አለ። አትብላ ይለዋል አላህ፣ በላ፣ ከገነት ወጣ። ስለዚህ ፍርዱ ተፈረደ። እግዚአብሔር እውነተኛ ፈራጅ መሆኑ ተረጋገጠ። ነገር ግን አንድ ነገር ይቀራል። እግዚአብሔር ቅድም ምንድን ነው ብያችኋለሁ? ፈራጅ ብቻ ሳይሆን መሐሪ ነው። አዳምጥ፣ ቸኩል። ሳይ ሙስሊም 195ን አዘጋጅልኝ ክርስቲያን፣ እንዳልማረህ እኔ ያሳያለሁ። አንተን አትቸኩል። የምትቸኩል ከሆነ ጥሩ አይደለም ለአንተ። ተረጋጋና አዳምጥ። ለመረዳት ከሆነ ጥያቄው መጀመሪያ መልስልኝ። አልተመለሰም። አዳምጥ። አላህን እስካሁን ድረስ እንዳለማረህ ላሳየህ ነው። ተረጋጋ። የአንተ እንዳልተማረ አሳያለሁ። የእኔ እንዴት እንደተማረ አሳያለሁ። እችን ኔክስት እችን ታነባታለህ። ተረጋጋና ጠብቅ። ሀዲሱን አሳየው። ተዘጋጅባትና ጠብቀኝ። ኤኒዌይስ በደንብ አስተውል። ስለዚህ አላህ ፈረደ። እግዚአብሔር ፍርዱ ተገለጠ። በምን? ሞት መጣበት አዳም ላይ በሙሉ ሞት መጣ ማለት ነው። ሮሜ ምዕራፍ 6 እንደሚናገረው እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ ሞት በአዳም በኩል እንደገባ ወደ ሰው ልጆችም እንደደረሰ ይናገራል። በእኛ ሞት የተፈጠረ አይደለም። ስለዚህ ሞት የተፈጠረ ስላልሆነ በጥፋቱ ምክንያት የኃጢአት ውጤት ሞት ሆነ ማለት ነው። ሞት መጣብን። ስለዚህ አትብላ ከበላ ትሞታለህ ስለተባለ በላ፣ ሞት መጣበት፣ ፈረደበት። ፈራጅ በመሆኑም ፍርዱ የእግዚአብሔር እውነተኛ መሆኑ ተረጋገጠ። ሴጣን ውሸተኛ ነውና ብትበላ ትሞትም ያለው ውሸት መሆኑ ተረጋገጠ፣ ታወቀ። ነገር ግን እግዚአብሔር መሐሪ ይቅር ባይ ፍቅር ስለሆነ አንደኛ ዮሐንስ ምዕራፍ 4 ቁጥር 8፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ስለሚል ፍቅሩን ደግሞ በምን ገለጠው? በምህረት። ምህረቱ እንዴት መጣ?
ምህረቱ ተመጣጣኝ በመሆኑ ካሳ መካስ አለበት። ተመጣጣኝ የሆነ ካሳ ሳይካስ ደም ሳይፈስ ስሬት የለም ስለሚል ካሳ መካስ አለበት። እንዴት ይካስ ታዲያ? ማን ይካስ? ማን ይካስ? ሁሉም ሞት መጣበት። ሁሉም ዕዳ አለበት። ሁሉም 100 ብር ዕዳ ካለበት ሁላችን መቶ ብር ዕዳ ካለብን ለሰንበዲ 100 ብር ዕዳ መክፈል አንችልም። ለምን? ራሳችን ባለዕዳ ነንና። ሁሉም የሞት ባሪያ ሆነ፣ ሞት ገዛው። ስለዚህ አንድ ሰው ስለሌላው ይሞት ዘንድ ግድ ሆነ ማለት ነው። ያን ደግሞ ማድረግ የሚችል ከፍጡራን አልተቻለም። የዘመኑ መጨረሻ ሲደርስ እግዚአብሔር አንድያ ልጁን ላከ። ዕብራውያን ምዕራፍ 1 ቁጥር 1 እስከ 3፣ ገላትያ ምዕራፍ 4 ከሴት የተወለደው ይለዋል። ስለዚህ ያ ከሴት የተወለደው ለምን ያጠፋችሁ እዛ ጋር ሔዋን ነበረች። አዳምጥ። አላህ አልማራቸውም። ከገነት እንዴት እንዳባረረ እጠይቅሃለሁ። ገና ተዘጋጅ። ስለዚህ ከገነት ተባረሩ። ከገነት ተባረሩ በኋላ ሞት የመጣበት ፕሊስ ተረጋጋቱ። አዳምጥ። አሁንም እኮ በኃጢአት ውስጥ እኮ ነህ አንተ። ተከፍቶልሃል እኮ ፊት ለፊትህ። ትራባለህ፣ ትጠማለህ። ከገነት ውጭ ነው ያለው። ለምንድነው አላህ ከገነት ያወጣ? ከማረ ከገነት ውጭ እኮ ነው ያለው። አላህ እኮ አደምንም አልማረውም። ይታያል። በኃጢአት እንዳስወጣ የሚለውን አሳይ። አንድ ያስምርልኝ። ለምን የተራብት የምታደርገው? አላህ እኮ አልማረውም። ይኸውልህ ኃጢአታችሁ እስካሁን ድረስ አለልህ እኮ። ተዛ ደግሞ እኔን አርደህ ነው ገነት ምገባው። እኔን ሰውተህ ነው ገነት ምገባው። ገና በግ ሞትህ በበግ ታርዶ ነው ገነት ምገባው። ያንተን ኃጢአት ገና ሌላ የሚሸከም ያስፈልጋል። ተረጋጋ። ለእኛ ክርስቶስ ታርዶልናል። ለእኛ ክርስቶስ በሞቱ ሞቱን ገሎልናል። ያንተ ሞት አልተገደለም ገና። እኔን ገለህ ነው ገነት ምገባው። ተረጋጋ። ፓኒክ አታርግ። ኤኒዌይስ ወደ ቶፒክ ልመልሳችሁና ሎክ የእኛን ልመልሳችሁ። በጣም ወደው ቶፒክ ነው። ክርስቶስ ስለ ሁሉ ቤዛ ሆነ ማለት ነው። ማቴዎስ 20 ቁጥር 28 ላይ ፕሊስ ጣልቃ ትግባ። ሚጠርገው በስራው ነው ገነት እንጂ ሞቶ ወይም ደግሞ ተገሎ አዳምን ይቅር ብሎታል ወይንስ በኃጢአቱ ምክንያት ነው ከአዳም ከገነት የወጣችሁት? ገነት የሚገባው ከገነት የወጣችሁት በምን ምክንያት ነው? በአዳም ኃጢአት ምክንያት ነው አይደለም?